ለሰባት ረጅም ዓመታት በሮሜ ከተማ በአንድ ባለጸጋ ደጅ ላይ ጨርቅ የለበሰ ታማኝ ተቀምጦ ነበር። ሰውነቱ እንደ ደረቅ እንጨት መነመነ፣ ልብሶቹ በላዩ ላይ በሰበሱ፣ ከቆሰለ ሥጋውም የከረፋ ሽታ ወጣ። ነገር ግን ባለጸጋው ሰው በደጁ ላይ ተኝቶ የሚሞተው ያ ምስኪን ለማኝ ከብዙ ዓመታት በፊት የጠፋው ልጁ መሆኑን በፍጹም አያውቅም ነበር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በታላቋ የሮሜ ከተማ አጥራቢዎስ የሚባል ባለጸጋ ከሚስቱ ብዱራ ጋር ይኖር ነበር። ሀብት፣ ባሮችና ያማሩ ቤቶች ነበሯቸው። ነገር ግን ከሁሉ በላይ የሚሳሱለት ታላቅ ሀብታቸው ገና ከሕፃንነቱ ጀምሮ በጸጥታ በጸጋና በጥበብ የተሞላው አንድያ ልጃቸው ነበር። ስሙንም ዮሐንስ ብለው ጠሩት። ልጁም እያደገ ሲሄድ ቅዱሳት መጻሕፍትን ይማር ዘንድ ወላጆቹ ለታወቁ መምህራን ሰጡት። ያም ሕፃን እንደ ሌሎች ልጆች ከንቱ ጨዋታዎችን አይወድም ነበር። ይልቁንም ልቡ ወደ እግዚአብሔር ቅዱስ ቃል ይሳብ ነበር። ከዕለታት አንድ ቀን ዮሐንስ ወደ አባቱ ቀርቦ አንድ አስገራሚ ልመናን አቀረበ። አባቴ ሆይ፣ የእግዚአብሔር ቃል ሁል ጊዜ ከእኔ ጋር እንዲኖር በወርቅ የተለበጠ ወንጌል አሰራልኝ አለው። አጥራቢዎስ ልጁን እጅግ ይወደው ነበርና በሮሜ ከተማ እንደ እርሱ ያለ የማይገኝለትን ድንቅ ወንጌል እንዲያዘጋጁ ባለሙያዎችን አዘዘ። በሚያንጸባርቅ ወርቅ አለበጡት፣ በክቡር የጥበብ ሥራ አስጌጡት። ሥራውም ተጠናቆ ሲቀርብ ቅዱሱ መጽሐፍ በብርሃን ስር እንደ ታላቅ ሀብት ያበራ ነበር። ከዚያ ቀን ጀምሮ ዮሐንስ ያንን የወርቅ ወንጌል ከእጁ እንዲለይ አያደርግም ነበር። በማለዳ ያነበዋል፣ በማታም ያነበዋል። በጸጥታና በክብር በሄደበት ሁሉ ይዞት ይጓዛል። አባቱና እናቱ ልጃቸው በእንደዚህ ያለ ተመስጦ ቅዱሳን ገጾችን ሲያነብ ባዩት ጊዜ ሁሉ ልባቸው በደስታ ይሞላ ነበር። በዚያ ወራት ከኢየሩሳሌም የሚጓዝ አንድ መነኩሴ ወደ ሮሜ ከተማ መጣ። ልብሶቹ ከመንገድ ብዛት አርጅተው ነበር፣ እግሮቹንም ትቢያ ወርሷቸዋል። ነገር ግን በፊቱ ላይ ከነገሥታት ሀብት በላይ የሚልቅ አንድ ልዩ ሰላም ይታይ ነበር። አጥራቢዎስም እንደ ልማዱ እንግዳ ተቀባይ ነበርና መንገደኛን ወደ ቤቱ አስገብቶ ምግብና ማረፊያ አዘጋጀለት። በዚያም ምሽት በታላቁ ቤት ግድግዳዎች ላይ የመብራት ብርሃን በሚውረገረግበት ሰዓት መነኩሴው ስለ ቅድስት ኢየሩሳሌም፣ ስለ መነኮሳቱ እና እግዚአብሔርን ብቻ ያገለግሉ ዘንድ ዓለምን ስለናቁ ቅዱሳን ሰዎች መናገር ጀመረ። ወጣቱ ዮሐንስ እያንዳንዱን ቃል በትኩረት ያደምጥ ነበር። መነኩሴው ሲናገር በልቡ ጥልቀት ውስጥ አንድ ነገር ተቀሰቀሰ። የአባቱ ባለጠግነት ድንገት ባዶ ሆኖ ታየው። ያማሩ ልብሶች ውበት ትርጉም አጡ። የዓለምም ተድላ በዓይኑ ፊት እንደ ጢስ እየራቁ መሄድ ጀመሩ። በዚያች ሌሊት ሁሉም ሰው ከተኛ ከረጅም ሰዓት በኋላ ዮሐንስ ከወርቅ ወንጌሉ አጠገብ እንደነቃ ቀረ። የመነኩሴው ቃል በውስጡ እንደ እሳት ይነዱ ነበር። ከጥቂት ቀናት በኋላ መንገደኛው በድጋሚ ወደ ኢየሩሳሌም ተጓዘ። ይሁን እንጂ በዮሐንስ ልብ ውስጥ የዘራው ዘር በዝምታ ማደጓን ቀጠለች። ብዙ ወራት አለፉ። ነገር ግን የመነኩሴው ቃል ከዮሐንስ ልብ ውስጥ አልጠፋም ነበር። በሀብትና በምቾት ተከቦ ሳለም እንኳ ልቡ የሚናፍቀው የጸሎትና የንስሐን የጸጥታ ሕይወት ብቻ ነበር። ከዕለታት አንድ ቀን ያ መንገደኛ መነኩሴ ከኢየሩሳሌም ተመልሶ እንደ ልማዱ በአጥራቢዎስ ቤት አደረ። ዮሐንስም ባየው ጊዜ ልቡ በሐሴት ተሞላ። በዚያችው ምሽት ከሰው ጆሮ ራቅ ብሎ ዮሐንስ በመነኩሴው ፊት ተደፍቶ በእንባ ለመነው። ነፍሴን አድን ዘንድ ወደ ገዳም ይዘኸኝ ሂድ አለው። መነኩሴው ግን ደንግጦ እንዲህ ሲል መለሰለት፣ አባትህ ኃይለኛና ባለጸጋ ሰው ነው። ብወስድህ በላዬ ላይ ታላቅ መከራ ያመጣብኛል። ይህን ለማድረግ አልችልም። ዮሐንስ ግን ልመናውን አላቋረጠም። ደጋግሞ እየለመነው እንዲህ ይለው ነበር፣ በዚህ ከንቱ ዓለም ውስጥ አትተወኝ፣ የእግዚአብሔር አገልጋይ እሆን ዘንድ እርዳኝ። በመጨረሻም ዮሐንስ በስውር ወስዶ ወደ ምንኩስና ሕይወት ይመራው ዘንድ መነኩሴውን በእግዚአብሔር ስም አማለው። በወጣቱ ነፍስ ውስጥ የሚነደውን እሳት የተመለከተው መነኩሴ ከዚህ በኋላ እምቢ ሊለው አልቻለም። ስለዚህም በሌሊት ጸጥታ ታላቁ ቤት በሰላም ተኝቶ ሳለ ዮሐንስ ያለምንም ስንብት ከአባቱ ቤት ወጣ። የወርቅ ወንጌሉን ብቻ ይዞ መነኩሴውን ተከትሎ ወደ ባህሩ አመራ። ወዲያውኑ መነኩሴው ወደሚኖርበት ሩቅ ገዳም በሚጓዘውና ጥቁሩን ባህር በሚሰነጥቀው መርከብ ላይ ተሳፈሩ። ነፋሱ ይበረታ ነበር፣ ማዕበሉም በመርከቧ ላይ ይላተም ነበር። ዮሐንስ ግን ምንም ፍርሃት አልተሰማው። ከብዙ ቀናት ጉዞ በኋላ መርከቧ በመጨረሻ ገዳሙ ወደሚኖርበት ሩቅ ሀገር ደረሰች። ቦታው ከከተማ ጩኸት የራቀ ጭው ባለ በረሃና በጎልዳፋ ኮረብቶች መካከል ይገኝ ነበር። የገዳሙ አበምኔት ወጣቱን ዮሐንስን መጀመሪያ ባየው ጊዜ በመልኩና በክቡር አስተዳደጉ ተደነቀ።
ይህ ወጣት ተራ መንገደኛ ሳይሆን የባለጸጋ ቤት ልጅ መሆኑን ወዲያውኑ ተረዳ። ዮሐንስም በአበምኔቱ ፊት ተደፍቶ እንዲህ ሲል ለመነው፣ አባቴ ሆይ የክርስቶስ አገልጋይ የሆን ዘንድ የምንኩስናን ቅዱስ ልብስ አልብሰኝ። ሽማግሌው አበምኔት ግን በጭንቀት ወደ ወጣቱ ተመልክቶ በለገሰ አንደበት መለሰለት፣ ልጄ ሆይ የምንኩስና መንገድ እጅግ ጭንቅ ነው። እርሱም የረሃብ፣ የመታዘዝ፣ የእንባና ከሥጋ ጋር የሚደረግ የጦርነት ሕይወት ነው። የሚታገሱትም ጥቂቶች ናቸው። ዮሐንስ ግን በፊቱ ተንበርክኮ ቀረ። አበምኔቱም የዮሐንስን ጽናት ባየ ጊዜ በመጨረሻ ተቀበለው። እንደ የምንኩስና ሥርዓትም ራሱን ላሽቶ የመነኮስ ልብስ አለበሰው። ከዚያች ቅጽበት ጀምሮ ያ የሮሜው ባለጸጋ ልጅ ለዓለም ሞተ። አዲስ የመከራ ሕይወት ተጀመረ። ዮሐንስ ራሱን ሙሉ በሙሉ ለጾም፣ ለጸሎት፣ ለትጋትና ስለ ኃጢአቱ ለሚያለቅሰው ልቅሶ ሰጠ። ሌሎች መነኮሳት በሚያርፉበት ጊዜ እርሱ በጸሎት ነቅቶ ይቆም ነበር። ሌሎች በሚመገቡበት ጊዜ እርሱ ምግቡን ይቀንስ ነበር። ሌሎች በሚተኙበት ጊዜ እርሱ ማለቂያ የሌለውን ስግደት ይሰግድ ነበር። ከመጋደሉ ጽናት የተነሳ ሥጋው ጥቂት በጥቂት መድረቅ ጀመረ። ፊቱ መነመነ፣ ጉልበቱም ደከመ። አጥንቶቹም ከቆዳው በታች ይታዩ ነበር። አበምኔቱም ተጋድሎውን ከአቅሙ በላይ እንደሆነ ባየ ጊዜ እንዲህ እያለ ያጽናናው ነበር፣ ልጄ ሆይ ለሰውነትህ እዘን፣ ራስን ከመጠን ባለፈ ድካም አታጥፋ። እንደ ሌሎች ወንድሞች በጥበብ ተጓዝ። ነገር ግን የዮሐንስ ልብ የሚነደው በአንድ ምኞት ብቻ ነበር፣ እርሱም ነፍሱን በእግዚአብሔር ፊት ማንጻት። እናም ያ ወጣት መነኮስ በገዳሙ ውስጥ 7 ዓመታት እስኪሞላው ድረስ ስውር ተጋድሎውን በዝምታ ቀጠለ። በገዳሙ ግንቦች ውስጥ ዓመታት በዝምታ አለፉ። ወቅቶች ተቀያየሩ፣ ክረምቶች መጡ ሄዱ። ነገር ግን ቅዱስ ዮሐንስ ተጋድሎውን ቅንጣት ታህል አላቀዘቀዘም። ብዙ መነኮሳት በልኩና በሥርዓቱ በሚጋደሉበት ጊዜ ዮሐንስ ሰውነቱን ከምቾት ከእረፍትና ከሰው አቅም በላይ በሆነ ጽናት ያስጨንቀው ነበር። ረጃጅም ቀናትን በጥቂት ምግብ ይጾም ነበር። በጸሎት ጊዜ ምድሪቱን በእንባ ያርስ ነበር። ሌሎች በዙሪያው በዝምታ ሲተኙ፣ እርሱ ማለቂያ የሌላቸውን ሌሊቶች በእግዚአብሔር ፊት ቆሞ ያሳልፍ ነበር። ሽማግሌው አበምኔት ደጋግሞ ድካሙን ይቀንስለት ዘንድ ሞከረ። ልጄ ሆይ ይለው ነበር፣ እግዚአብሔር የሚፈልገው ጥበብን እንጂ ጥፋትን አይደለም። ለሰውነትህ ምሕረትን አድርግ። ዮሐንስ ግን በትሕትና እንዲህ ሲል ይመልስ ነበር፣ ነፍሴ ገና ንስሐ በሚያስፈልጋት ሁኔታ ላይ እያለች እንዴት ላርፍ እችላለሁ? እናም ተጋድሎውን ቀጠለ። በዚህ ስውር ውጊያ ውስጥ 7 ሙሉ ዓመታት አለፉ። ያ በአንድ ወቅት በወርቅ የተለበጠ ወንጌል ይዝ የነበረው ባለጸጋ ሕፃን አሁን በገዳሙ ውስጥ ያለ ማንም ሰው ሳያውቅ ሌላ ጉዞ ሊጀምር ነበር። በገዳሙ ውስጥ 7 ዓመት ሙሉ ካልተቋረጠ ተጋድሎ በኋላ የቅዱስ ዮሐንስ ሥጋ እጅግ ደክሞ ነበር። ከዕለታት አንድ ቀን ሌሊት በዝምታ እየጸለየ ሳለ ከእግዚአብሔር ዘንድ የሆነ ራእይ ታየው። የእግዚአብሔር መልአክ በፊቱ ቆሞ አየ። መልአኩም በሥልጣን እንዲህ አለው፣ ከዚህ ዓለም ከመውጣት በፊት በረከታቸውን ትቀበል ዘንድ ወደ አባትህና ወደ እናትህ ሂድ። ዮሐንስም ደንግጦ ከእንቅልፉ ነቃ። ልቡም በፍርሃትና በግራ መጋባት ተሞላ። ስለ እግዚአብሔር ብሎ ዓለምን ትቶ ከወጣ በኋላ አሁን እንደገና ወደ ዓለም እንዲመለስ ለምን እንደታዘዘ ሊረዳው አልቻለም። ነገር ግን በሁለተኛው ሌሊት ራእዩ ተደገመ። በሦስተኛውም ሌሊት እንደገና ታየው። በእያንዳንዱም ጊዜ ያው ትእዛዝ በግልጽ ተነገረው። ዮሐንስም በመንፈሱ ተጨንቆ ወደ አበምኔቱ ሄደና ያየውን ሁሉ ነገረው። አበምኔቱም በጥሞና ካደመጠ በኋላ ለረጅም ጊዜ ዝም አለ። በመጨረሻም እንዲህ አለው፣ ይህ ራእይ ከእግዚአብሔር ዘንድ ከሆነ ትእዛዙን መፈጸም ይገባሃል። ጌታ በዚህ ውስጥ ዓላማ ይኖረዋልና ወደ ወላጆችህ ሂድ። ዮሐንስም ምንም እንኳ ልቡ ቢከብደውም የመንፈስ አባቱን በረከት ተቀብሎ ጉዞውን ጀመረ። በመንገድ ላይ ሳለ በመንገድ ዳር ተቀምጦ የተቀደደና ያረጀ ጨርቅ የለበሰ አንድ ምስኪን ሰው አገኘ። ሰውየውም ለቅዝቃዜ ነፋስ ተጋልጦ በችግር ይንቀጠቀጥ ጀመር። ዮሐንስም ያለምንም ማመንታት ቆመና በምሕረት ተመለከተው። ከዚያም ፍጹም በሆነ ትሕትና የምንኩስና ልብሱን አውልቆ ለዚያ ምስኪን ሰው ሰጠው። በምትኩም ያንን ያረጀ ጨርቅ ወሰደ። በአንድ ወቅት የሮሚ ባለጸጋ ቤተሰብ አባል የነበረው አሁን ከጎዳና ለማኝ የማይለይ ሆነ። ዮሐንስ ውርደትን ተጎናጽፎ ጉዞውን ቀጠለ። በመጨረሻም የአባቱ ቤት ወደሚገኝበት ከተማ ሲቃረብ ከሰው ዓይን ተሰውሮ ለመቆየት መረጠ። በአጥራቢው ውስጥ ታላቅ ቤት ደጅ አጠገብ አንዲት ትንሽና የተረሳች ጎጆ ነበረች።
ዮሐንስም በዚያ ለመቆየት መረጠ። ከእንግዲህ እንደ ልጅ አይታወቅም፣ እንደ መነኮስም አይከበርም። የሚታየው ስም እንደሌለው ለማኝ ብቻ ነው። ቀን በቀን በአንድ ወቅት የኔ ነው ይለው ከነበረው ሀብት አጠገብ በታላቅ ድህነት ኖረ። ከባሮች ማዕድ የሚተርፈው ፍርፋሪ እንደ ቆሻሻ ይጣል ነበር። እርሱም በሕይወት ለመቆየት የሚያስፈልገውን ያህል ከነዚያ የተጣሉ ፍርፋሪዎች ይወስድ ነበር። ባሮቹ ይሳለቁበትና ምንም ግድ ሳይሰጣቸው ያልፉት ነበር። መንገደኞችም ልክ እንደ መንገድ ትቢያ ቆጥረው ቸል ይሉት ነበር። ለቤቱ እጅግ ቅርብ የሆነውንና በሕፃንነቱ የሚያውቁት እንኳ ሳይረዱት ባጠገቡ ያልፉ ነበር። ከነርሱም መካከል አንዷ የገዛ እናቱ ነበረች። በደጁ አጠገብ ባለፈች ጊዜ በሕመም የዛለና የሚከረፋ ለማኝ ብቻ አየች። የገዛ ልጇን እያየች መሆኗን ሳታውቅ ልቧ በሐዘንና በጭንቀት ተሞላ። ዮሐንስ ግን ዝም አለ። ማንነቱን አልገለጠም፣ ስሟንም አልጠራም። ዓመታት እያለፉ ሲሄዱ የዮሐንስ ሥጋ በዚያ በስውር ሕይወት ክብደት እጅግ ደከመ። አንድ ቀን የእግዚአብሔር መልአክ ተገለጠለትና እንዲህ ሲል በግልጽ ነገረው፣ ከ7 ቀን በኋላ ከዚህ ዓለም ትወጣለህ። ዮሐንስም መልእክቱን በሰላም ተቀበለው። ወዲያውኑም እናቱ በደጁ አጠገብ ወደሚገኘው ወደዚያች ትንሽ ጎጆ ትመጣ ዘንድ ላከባት። መልኩ እጅግ ተጎሳቅሎ ስለነበር እርሱ መሆኑን ማወቅ ፈጽሞ የማይቻል ነበር። ዮሐንስ ግን በረጋ መንፈስ እንዲህ አላት፣ ከዚህ ዓለም ስለይ በዚቹ ማደሪያዬና በለበስኩት ጨርቅ እንድትቀብሪ ማይልኝ፣ ልብሴንም እንዳትለውጪ። እናቱ ምንም እንኳ ግራ ቢገባትም መሐላውን ማለችለት። ከዚያም ዮሐንስ ያንን የወርቅ ወንጌል አወጣ። ያ በአንድ ወቅት በሕፃንነቱ አባቱ ያሰራለትን ያንኑ ወንጌል በእጆቹ ላይ አስቀምጦ እንዲህ አላት፣ ይህን መጽሐፍ ጠብቂ፣ አንብቢው፣ እኔንም አስቢኝ። በዚያች ቅጽበት ገና ባይገባትም እንኳ በልቧ ውስጥ አንድ ነገር ተቀሰቀሰ። ከጥቂት ጊዜ በኋላ አባቱ መጣ፣ ወንጌሉም ታየው። ባየውም ጊዜ ደነገጠ፣ ምክንያቱም ወዲያውኑ አውቆታል። በአንድ ወቅት ለልጁ እንዲሰራ ያዘዘው ያንኑ ወንጌል ነበርና። ወላጆቹ በግራ መጋባትና በሐዘን ተሞልተው ወደ ጎጆ ተጣደፉ። ስለ ለማኙ ማንነት ጠየቁት። ቅዱስ ዮሐንስም በድጋሚ እንዲህ አላቸው፣ አሁን እንዳለሁኝ ብቻ እንድትቀብሩኝ ማሉልኝ። በማሉለትም ጊዜ እውነቱን ገለጠላቸው፣ እኔ ልጃችሁ ነኝ። በዚያች ቅጽበት ዓለም በላያቸው ላይ የተደፋች መሰለች። እናቱ መሪርና የማይቻል ልቅሶን አለቀሰች። አባቱም በድንጋጤ በሐዘን ተውጦ በዝምታ ቆመ። በደጃቸው የነበረው ያ ለማኝ ለካስ ያ የጠፋው ልጃቸው ነበር። ወላጆቹ የዚህ ዓለም ተጋድሎ ሊጨርስ የተቃረበውን ልጃቸውን አቅፈው ያለምንም መጽናናት ያለቅሱ ነበር። በመልአኩ ተነግሮት የነበረው 7ቱ ቀን ሲፈጸም ትንፋሹ ዝግ እያለ መጣ። ኃይሉም ጥቂት በጥቂት እየራቀው ሄደ። በወርቅ ወንጌሉ የሚታወቀው ቅዱስ ዮሐንስ ከዚህ ዓለም ወደ ዘላለም ሕይወት ተሻገረ። ነገር ግን ሐዘኑ በዚህ አላበቃም። እናቱ በሐዘን ከመጠን በላይ ከመጨነቋና ልጇ የጠየቀውን ቀላል የቀብር ሥርዓት ለመቀበል ከመቸገሯ የተነሳ የማለችውን መሐላ ረሳች። በታላቅ ጭንቀት ውስጥ ሆና ለክብር የተዘጋጁ ያማሩ ልብሶችን አውጥታ በሥጋው ላይ አለበሰችው። በሞቱም ቢሆን እንደ መኳንንት ልጅ ሊታይ ይገባዋል ብላ አስባ ነበርና። በዚያችው ቅጽበት መሐላዋን በማፍረሷ ሰውነቷ በድንገት በሕመም ተመታ። አባቱ ይህም ባየ ጊዜ የልጁን ቃል አስታወሰ። ያማሩትን ልብሶች በዝግታ ወለቃቸው። ዮሐንስ በመጨረሻዎቹ ዓመታት ለብሷቸው የነበሩትን ያማሩ ጨርቆችን መልሶ አለበሰው። ከዚያም ሚስቱ በፊቱ የማሉለትን ቃል አስታወሳት። በሚንቀጠቀጡ እጆችና በተሰበረ ልብ በመጨረሻ የልጃቸውን የመጨረሻ ልመናውን አከበሩ። እርሱ እንደጠየቀውም በዚያች በደጁ አጠገብ ባለች ጠባብ ጎጆ ውስጥ ቀበሩት። በዚያም በውርደት ስፍራ የነበረው ምድራዊ ጉዞ ፍጻሜውን አገኘ። የቅዱስ ዮሐንስ ቀብር ከተፈጸመ በኋላ አንድ አስገራሚ ነገር መታየት ጀመረ። ኖሮበትና አርፎበት የነበረው ያች ትንሽ ማደሪያ ከእንግዲህ የሐዘን ስፍራ ብቻ መሆኗ አብቅቶ መለኮታዊ ኃይል የሚገለጥባት ቦታ ሆነች። በእምነት ወደዚያ የሚቀርቡ ሁሉ ከሰው አእምሮ በላይ የሆኑ ምልክቶችን መመስከር ጀመሩ። ሕሙማን ወደዚያ ስፍራ ይመጡ ነበር። ከእነርሱም ብዙዎቹ ተፈውሰው ተመለሱ። መከራ የጸናባቸው ዕረፍትን አገኙ። ልባቸው የተሰበረ መጽናናትን አገኙ። በዚያ በስውር ሕይወቱ ውስጥ ሞልቶት የነበረው ጸጋ ከሞቱ በኋላም አብሮት አልቀረም። ይልቁንም ካረፈበት ስፍራ መፍሰሱን ቀጠለ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።